የምርመራው ውጤት የሚያመለክተው ልጁ የኔ መሆኑ ነው። የምርህ ነው? አዎ የምሬ ነው። በጣም ጨንቆኛል። ያችን ከሃዲ ድጋሚ ማመንና ይቅርታ ማድረግ አልፈልግም ለሷ። ግን ደግሞ ታፈቅራታለህ። ወይኔ ተሲ ሰማ የኔ ውድ የኔ ፍቅር ይቅር በለኝ ተሰማ የኔ ፍቅር ይሁን እንዴት እንደናፈቀኝ እኮ። እንግዲያውስ ጥሩ ከኔና አንቺ ሚስጥር የማን ሚዛን እንደሚደፋ አብረን እናያለን። ምን ይችን የተፋሻትን ምራቅ መልሰሽ ትልሻታለሽ። ትሰሚኛለሽ? የኔ ህይወት ከተበላሸ ቆይቷል። ከዚህ በላይ ምንም ነገር ሊመጣብኝ አይችልም። እና እዚህ ቤት ሌላ ምን የተፈጠረ ጉዳይ አለ? አንቺን የሚመለከት ጉዳይ አይደለም አልኩሽ እኮ። ለማንኛውም እናትሽ መታለች። ቤቱ እንደሆነ የማንም ውሪ መፈንጫ ከሆነ ቆየ። የትኛዋ እናቴ? የኔ እናት እኮ ሞታለች። እንዳንቺ አይነት ዋልጌ ልጅ እንዳላት ሳታውቅ መሆን አለበት መቼም የሞተችው። ቆይ አንቺ ሰው ማስደንገጥ አይሰለችሽም እንዴ? ልብ ቀጥ ቢልልሽስ? ድሮም ልብሽ ቅልጥ የሚልበትን ነገር ነው የመቻጣሁት። አሁን ወደ ገደለው እንግባ። ኑሐሚን እርጉዝ ናት ወይስ አይደለችም? ይሄን ያህል ብር ከሰጠሽኝማ ባትሆንም ነች ነው የምልሽ። ኤደን ነገሩን ትናገረዋለች ወይስ አትናገረው? ምን ታስባላችሁ? እኔ ግን ኤደን የሆነ ገንዘብ ወዳጅ ነች የምትናገር ይመስለኛል። ብትናገርስ ምን ሊፈጠር ይችላል? ማለት በኑሐሚን ላይ ምን አይነት አደጋ ሊመጣ ይችላል? ምን አይነት ነገር ልናይ እንችላለን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። እንግዲህ በትናንትናው ክፍል ኑሐሚን ላይ አንድ ግራ ያጋባን ነገር አለ አይደለ? አንዱ ላይ እንዳረገዘች ያሳያል፣ አንዱ ጋር ደግሞ እንዳላረገዘች ያሳያል፣ እርግዝናው እንደሌለ ያሳያል። ይሄ ነገር ምንድን ነው? ስንተሳስቶ ነው ወይስ ምን እየተፈጠረ ነው? ነገሮቹን ለመረዳት ትንሽ እንትን ግራ የሚያጋባ ነገር አድርጎታል አይደለ ጋይስ በትናንትናው ክፍል። ምክንያቱም ይሄ አላረገዘችም እንዳንል ይሄ ምንድነው የሚባለው ጋይስ የእርግዝና ምልክቱን እያየን ነበር አይደለ? ወላይ እያላት ነው፣ እያሯሯጠ ነው ሽንት ቤት ለሽንት ቤት። ሌላኛው ደግሞ ወረቀቱ ላይ እንዳላረገዘች ያሳያል፣ የተመረመረችበት እንትን ደግሞ እርጉዝ እንዳልሆነች ያሳያል። እንደዛ አይነት ነገር ነው ያየ ነው። ብቻ ግራ የገባው ነገር ነው የሚያሳየው። በዚህ አካሄድ ነገሩ ወደ ሌላ እየሄደ ነው ማለት ኑሐሚን አላረገዘችም፣ አምራን ደግሞ አርግዛለች። ያረገዘችው ከኤርሚ ይሆናል ማለት ነው። እንደዛ ከሆነ ድራማው እየጣፈጠና የሚያምር ነገር እየሆነ ይሄዳል ብዬ ነው ማስበው። የኔም ግምት አሁን እንደዛ እየሆነ እየሄደ ነው፣ ወደዛ ነው ድራማው እያመራ ያለውና ያ ነገር እየተፈጠረ ነው ብዬ ነው ማስበው። እናንተ ምንድን ነው የምታስቡት በዚህ ዙሪያ ላይ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልን። እውነት ኑሐሚን እርጉዝ ነች ወይስ ደግሞ አላረገዘችም? ዝም ብሎ እኛን ለማስሞካት ነው ይሄ ነገር እየተፈጠረ ያለው? ምን ትላላችሁ? ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ ያስቀምጡልን። ከናሁን ጋርም አሪፍ ጭዌ ላይ ነበሩ አይደለ? እያወሩ ነበረ። እቺ ጠጋ አሪፍ ነች። ፋዘር ደግሞ በደንብ እንዲጠጋጉ በደንብ በቃ እጅና ጓንት እንዲሆኑ እንትን እያደረገ ነው አይደለ ጋይስ? እየሰራ ነው ማለት ስራውን ሰጠው። ነገር ግን ከኑሐሚን ጋር ገብቷቸዋል። ኑሐሚን ባልደረባው እንድትሆን አድርጎ አመቻችቷል እና ጥሩ ነው። ደስ ይለናል። ግን እቺ እርግዝና የምትባለውን ነገር በቃ ራቅ አድርጎ ጋይስ ገብቷቸዋል አይደለም? አምራንም ያረገዘችው ከኤርሚ ይሁን ኑሐሚን ደግሞ አረገዘች የተባለችው በስህተት ይሁን ገብቷቸዋል አይደለም? እንደዛ ከሆነ ድራማው ያማረ ይሆናል ብዬ አስባለሁ። እናንተ የምታስቡትን ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያው ቤት ውስጥ የተፈጠረውን ነገር አይተነዋል። ባለፈው ሪቪው ላይ ተናግሬያለሁ። ይህንን ነገር ሪከመንድ አድርጌያቸዋለሁ። አንድ እኩል ናቸው። ምንም ነገር የሚፈጠር ነገር አይኖርም። ምክንያቱም ኑሐሚን ሚስጥሯን ታውቃለች፣ ወይም ደግሞ የዝናሽ ሚስጥር አይታለች፣ ሰምታለች። ዝናሽ ደግሞ የኑሐሚን ማርገዝ ሰምታለች። ስለዚህ ምንም የሚፈጠር ነገር አይኖርም። ገብቷቸዋል። ባላንስ ሆነዋል ነው ያልኳችሁ እና ያንን ነገር ነው ማየት የቻልነው። የተለየ ነገር እንደማይኖር ተናግሬ ነበረ። እኛን ለማስጨነቅ ነው እንጂ ምንም እንደማይኖር አውርቼ ነበረ። በትናንትናው ክፍል ያንን ነገር ማየት ችለናል። ከዛ ውጭ የተለየ ነገር አለ ብዬ እኔ አላስብም። በትናንትናው ክፍል ምናልባት ኤሚ ተመልሳለች ከቫኬሽን። ኤሚ መታ ያው ቤት ውስጥ እሷም ሌላ አጀንዳ እየፈጠረች ነው። ሌላ አጀንዳ ማለት ነው ቤት ውስጥ እየተፈጠረ ያለው ነገር ምንም አልጣማትም። ገብቷችኋል? አልጣማትም። በቃ አልተመቻትም። ምንም ነገር ደስ አላላትም። በተለይ የእናቷ ሁኔታ ደስ አላላትም። ስለዚህ እሷም የራሷን መንገድ እየፈለገች ነው፣ ወይም ደግሞ እየፈተሸች ነው። እናቷ ጀርባ ላይ እየተፈጠረ ያለው ነገር ምንድን ነው ያለች እየፈለገች ነው። በተለይ ደግሞ ኤደንን ተጠቅማ እውነቱ ጋር ለመድረስ ሙከራ እያደረገች ነው። ስለዚህ በዚህ በኩልም ሌላ አጀንዳ፣ በዚህ በኩልም ሌላ አጀንዳ፣ በዚህ በኩልም ሌላ አጀንዳ እየተፈጠረ
ደስ የሚል ነገር እየተፈጠረ ነው። ኤርሚም ተፍተፍ እያለ ነው። ልጁ የኔ ነው ምናምን እያለ ነው። እንዴ እንደዚህ እኮ ነው ወንድ ልጅ ሚስቱ አረገዝኩልህ ምናምን ስትለው አብዛኛው ወንድ ምናምን ደስተኛ ይሆናል። አብዛኛው ወንድ ደግሞ ይሮጣል። ባላንስ ነው። የሚሮጥም አለ የሚደሰትም አለ። እኔ ይችላለሁ ይሄ ገዜ ይችላል ገዜ ይችላል የሚባል አይነት እንትን አለ። የሆነ እንትን አለ። ይሄ መሟሟቂያ አይነት እንትን አለ። መዝሙር ነው ሙዚቃ የሚባለው ብቻ እንደዚህ አይነት ነገር አለ። እሱን እንትን ከፍተው የሚያሟሙቁ ሰዎች አሉ በደስታ ማለት ነው። ገብቷቸዋል አይደለ? ሌላኛው ደግሞ ከኔ አይደለም ብሎ የሚሮጥም አለ የሚፈረጥጥም አለ። እና ባላንስ ላይ ነው ያሉት። ብቻ ከባድ ነው ነገሩ፣ ከባድ ነው። አዛም ነው፣ ከባድ ነው እና ጥሩ ነው። እኔ ተመችቶኛል። እስኪ እንዴት እያያችሁት ነው እናንተ? ኑሐሚን እንዴት እያያችሁት ነው? በዛ በኩል ደግሞ ኖላዊ እንዴት እያያችሁት ነው? ሀሳብ አላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለዛሬ እዚህ ጋር ይበቃኛል። የቀረ ነገር ካለ እናንተ ኮሜንት ላይ አስቀምጡልኝ። እውነት ለመናገር በጣም ደክሞኛል። ብዙ አውርቼ ደግሞ ኤዲት ማድረጉን ሳስበው ረጅም ሰዓት ይወስዳል። ስለዚህ ለዛሬ እዚህ ጋር ይበቃኛል። በቀጣዩ ክፍል በደንብ በሰፊው ረዘም ብዬ እመጣላችኋለሁ። መልካም ጊዜ ይሁንላችሁ። ፒስ። እኔ የምለው ኑሐሚን ተከታታይ ድራማ ላይ ጨለል ብቻ ነው እንደ በዛው ጋር በቃ የሚያጨልለን በዛው የነገሩ ማዘር ይበላል። የምሬ ነው ብላችሁ ጽናት ላይ አሳበደችን አይደለ? ስትመጣ ለስለስ ብላ መጣ። መጨረሻ ላይ ሙሉን ተናግራ አበሳጨች። እዚህ ጋር ደግሞ ይሁን ዋጋዋን እያገኘች ነው ባረቄ። እኔ ግን በጣም ያስደነግጠኝ ነገር ምን ያስደነግጠኛል? ለነገሩ ለምጄዋለሁ። ኑሐሚን ተከታታይ ድራማ ዛሬ የሆነ ነገር ይታያል፣ በቀጣይ ክፍል ያ ነገር ይደረስበታል። እርግዝናዋ ገና ካረገዘች አንድ ክፍል ነው ጋይስ። በባለፈው ክፍል ነበር ያረገዘችው። በዚህኛዋ ክፍል እርግዝናዋ በቃ ተረጋገጠ ሳይሆን ይፋ ወጣ። እኔ እኮ ጋለበ ድራማው ጋለበ የት ሊደርስ ነው? ከኋላ ያለውን ነገር ዝም ብላችሁ ተስፋ የሆነ ከባድ ነገር እንዳለ አይሰማችሁ ጋይስ? ከበድ ያለ ነገር እንዳለ አይሰማችሁ? እኔ እንደዛ ነው ይሰማል። ረቆ ሰላም ልበላችሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ እንዲሁም የኖላዊ አማን ናችሁ ወይ? ዛሬ አብረን ኖላዊን ሳይሆን ኑሐሚን ሪቪው እናደርጋለን። ምን ሊፈጠር ይችላል በቀጣይ ክፍል አብረን እንጫወታለን። እንግዲህ እንደተለመደው መጋለቡን ቀጥሏል። መጋለብ ማለት መቼም ይገባችኋል ብዬ ተስፋ አደርጋለሁ። መጋለብ ማለት መሮጥ ነው። መሮጥ ማለት ደግሞ መሮጥ ነው። ወይም ደግሞ መሮጥ ማለት ደግሞ ኃይሌ ገብረስላሴ፣ ቀነኒሳ በቀለ የድሮዎቹንም ማንሳት ትችላላችሁ። መሮጥ ማለት እንደዛ ነው። ወይኔ ዛሬ ምን ይሻለኝ ያላለ ጋይስ፣ የምሬን እኮ ነው። ማራቶን አይደለም፣ ማራቶን ማሩቅ ነው። 100 ሜትር ሆነብኝ። የሆነ ሂስትሪ ይነሳል፣ በቀጣዩ ክፍል ያልቃል። የሆነ ሂስትሪ ይጀመራል፣ በቀጣዩ ክፍል ያ ሂስትሪ ያልቃል። እንዴ አሁን የኑሐሚን እርግዝና እንዶ በድብቅ ቢያንስ 1 ሳምንት መቆየት አልነበረበት ጋይስ? እውነቱ ነው። ሌሎች ድራማዎችን ይዋቸው ከዚህ በፊት ማረግ አይተናል። ብዙ ድራማዎች አሉ ከዚህ በፊት የምናያቸው አደይ፣ ጽናት፣ ሌሎችም አንድ ታሪክ 1 ወር 2 ወር ሙሉ ሳይገኛታል ሚስጥሩ ሲሽሎኮለፍ በዚህ ጋር ሲያመጥ፣ በዚህ ተያዘ ስንል በዚህ ሲያመጥ፣ በዚህ ጋር መጣ ስንል በዚህ ጋር ሲያመጥ፣ እንዴ ኑሐሚን ይመቻቸው። የኛ ሆድ አዩ ማለት ነው። የኛ ጨጓራ ማለቁ ገባችሁ። ስለዚህ ከች ይጀመራል። ቀጣይ ላይ ከች በዚህ አይነት ኖላዊ ተከታታይ ድራማ እንደ አባይ ወንዝ ፈሶ የማያልቅ ነገር ይዞ እንደሚመጣ ተስፋ አለኝ። እኔ ምሬን ሆናችሁ ገና ብዙ ሰዎች ይጨምራሉ፣ አዳዲስ ሰዎች ይመጣሉ ብያለሁ ከዚህ በፊት። ግን የተረሱ ሰዎች አሉ፣ በጣም የተረሱ ሰዎች አሉ። ሶስና ኮኪ የት ናቸው? ምን ዋጣቸው? ወዴት ናቸው? አምጡና አስገቡልን። ሶሲም በጣም የምታስፈልግ አይነት ልጅ ነች። ከእሷ ጋር ብዙ ነገር ማሳለፍ እንችል ነበር፣ ማለት ብዙ የሚያስተምሩ ነገሮችን የምናይበት ነበር። እንደገና ሶስና እንደዛው እና እነሱ ቢመጡ እኔ ደስ ይለኛል በራሴ በኩል። ከዛ ውጭ በኑሐሚን እና በዝናሽ መሀል የተፈጠረው ነገር በጣም ደስ የሚል ነገር ነበር የተፈጠረው፣ ግን ከሸፈ። በእርግዝና ከሸፈ ማለት በቃ ከሸፈ ነው። ስለዚህ አሁን ይከባበራሉ ብዬ ነው ማስቡ። ገብቷችኋል? ባላንስ ይሆናል ጉዳዩ ብዬ ነው ማስቡ። ለኑሐሚን ኖርማል ይሆናል፣ ሴትዮዋ ኖርማል ይሆናል። ገብቷችኋል? የሆነ ይያያዛል። ስለዚህ አንዷን እንደፈለገች አታደርግም ማለት ነው።
ገብቷችኋል አይደለ? ኑሐሚን ይሄ ነገር እንዳያወጣው ትፈራለች ብዬ ነው የማስበው። ግን ኑሐሚን እዚህኛው ላይ እንደዛ አይነት ሰው አይደለችም። ገገም ያለች ገገማ ነች። የምሬ ነው። ገገማ ነች ማለት ይሄ በቃ ላመነችበት ጉዳይ ጣጣ የለባትም። አሁንም አባቷ እንትን እንዳይል አስባ ነው እንጂ ችግር እንደሌለባት ነው የሚሰማኝ። እንደገና ደግሞ ምንም ነገር ያመልጣል። ምንም እያንዳንዱን ነገር ነው የምታውቀው። እና ለማንኛውም ይመቻት። ግን እዛ ኖላዊ ጋር አወዘጋገቧቸው። የምሬን እኮ ነው። እዚህ ጋችን እያየናት እዛችኛው ጋር ስንሄድ የድሮ ማንነቷ እየጠፋብን፣ በተለይ ከአሴር ጋር ከተራራቁ በኋላ አሴር ላይ ጓገጭ ካለች በኋላ ብቻ አስቡበት። አማከለች ኤሚ ጠፍታለች። ጋይስ ኤሚ ናፈቀችው የለችም። እኔ አማከለች ነው ናፈቀች። ኤሚ አልናፈቀች፣ አማከለች ግን ናፍቃኛለች። ከዚህ ውጭ በትናንትናው ክፍል የተለየ ነገር አለ ጋይስ? አልነበረም። የተለየ ነገር አይደለም። በቃ ቤት ውስጥ የተፈጠረውን ነገር ነበረ ሪቪው ሲያደርጉት የነበረው እንጂ ወጣ ያለ ነገር አልነበረም። ያው ወጣ ያለው ነገር ቀውሷ ቤት መምጣት ብቻ ነው አይደለ? የአቶ ተሰማ ባለቤት ቤት መምጣት ዋና ቤት መመጥበጥ ተመችቶኛል። ብቻ የሆነ ምን ልበላችሁ ጋይስ፣ ቅማት መጣለች። ቅማ በቃ የሆነ ጓደኛ አለኝ እንደዚህ አንዴ እንደዚህ አድርገናል። አንዴ አስታውሳለሁ ቦሎ ምናምን ለማደስ በቃ እዛ ያዋክቡናል አይፋቱንም ምናምን ብሎ ዝቅ አድርገን ጠዋት በጠዋት ዝቅ አድርገን ወጥተን ሄደን ከዛ በኋላ አባቴ ተውት፣ እዛ የተፈጠረውን ተውት ጋይስ። እና አንዳንዴ እንደዚህ ያጋጥማል። ብቻ ግን ለድፍረት ተብሎ ምናምን የሚደረግ ነገር አለ። እኛ ግን እዛ አንደኛ ያው ልጁ ኮሜዲ ነገር ነው፣ ሁለተኛ ደግሞ እዛ በጣም አጉላልቶታል የሆነ ጊዜ ላይ እና እንደዛ ነው ያው ለራሱ ጉዳይ በጣም ተጉላልቶ ስለሚያከዝ በፊት አብሬው ነበር ይዛለትም። ግን ለእኔ ጉዳይ ሲሄድ በሌላ ስታይል ሞክራችሁ ተባብለን ሞከርን። ግን ያው ተሳክቶልናል። ብቻ እዛ ያለውን ነገር ማውራት አልፈልግም። ለማንኛውም ብቻዋለሁ እና አቤት ገብታ ምናምን በቃ ቋፈሽ ማለቷ እኔ ተመችቶኛል። እና አሁን ከቤት ያስወጧታል ወይስ እዛው ትቀጥላለች ቤት ውስጥ? ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡ። መቼም ወይዘሮ ዝናሽ እሷም እዚህ መታ ትኑር እንደማትል ተስፋ አለኝ። ምክንያቱም አሁን የእርግዝናውን ጉዳይ አግኝታለች። ልጅቷንም ከቤት ልታባራት ነበር። አሁን ልጅቷን ከቤት ልታባራት ነበር። አሁን ደግሞ ልጅቷን ከቤት አታባራትም። ምናልባት እንደው እንግዲህ ማሚን ልጨምራት ትችላለች ወደ ቤት። ከባድ ነው። እኔ እኮ ድራማ ላይ አንድ ቤት ፈረደበት፣ የሆነ አንድ ቤት በቃ ፈረደበት። አንድ ቤት ውስጥ በቃ ብዙ ነገር የምናየው፣ በተለይ ደግሞ ዩቲዩብ ላይ ያሉ ድራማዎች በቃ አንድ ቤት ውስጥ ጽናትን ይወጡ። እንደው በስንት ዓመቱ ነው ጽናት ከቤት የወጣው? ገጠር የወረደው በስንት ጊዜው፣ በስንት ልመና። ኧረ እንደው ደጁን እንኳን አናይም ነበር ድሮ። እስኪ ጽናት ከመጀመሪያ ጀምሮ ያያችሁ ሰዎች፣ ጽናት ነበርኩኝ ከመጀመሪያ ጀምሮ ሪቪው ሳደርግ ነበርኩኝ። ታውቁኛላችሁ። ምናልባት የዛኔ የጀመርኩት ልክ እንደዚህ በቪዲዮ ሳይሆን በቮይስ ነበረ የተሳደግ የነበረው ሪቪው ሳደርግ የነበረው እና ጽናት ያን የተጀመረ ጊዜ ኪራ ቆሞ ከቱታ ውጭ ደህና ጫማ ለብሶ ማየት እንፈልጋለን ያላችሁ ሰዎች ነበራችሁ። ደጁን አፈቀኝ ያላችሁ ሰዎች ነበራችሁ። ደጅ አልነበረም፣ ቤት ውስጥ ነበር የጀመረውና አሁን እንግዲህ ያው ከስንት ጊዜ በኋላ ደጅ ላይ ወጣና አንድ ቤት ብቻ ፈረደበት። ሌላ ምን አባት ይላለሁ ሌላ። እስኪ ኑሐሚን ተከታታይ ድራማ እንዴት እያገኛችሁት ነው? እንዴት እያያችሁት ነው? ሀሳባችሁን እስኪ ኮሜንት ላይ አስቀምጡልኝ። ከዚህ ውጭ በትናንትናው ክፍል የተለየ ነገር አለ ብዬ እኔ አላስብም። በእናንተ በኩል ካለ ያው ጨምሩልኝ። ሀሳብ አስተያየት ኮሜንት ላይ ማስቀመጥ ይቻላል። ለማንኛውም እንደዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ክፉ አይንካችሁ፣ ክፉ ነው አልፋችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ዝናሽ እርሱ ትልቅ ሴትዮ አይደሉ እንዴ? በስመ አብ እንዴ! እንደው ትንሽ እንኳን ትንሽ እንደዎች የምን ስባሪ ልበላችሁ ጋይስ፣ ተውት። የሰናፍጭ ያህል እፍረት አይኖሩትም ሴትዮ እንዴ! የተደበቀ ሌላ ማንነት እያሉት የተደበቀ ሌላ ልጅ እንትን ካሉና ገና ባልም ይኖረዋል።
በዚህ ከቀጠሉ ገና ሌላ ባልም አለ ያስቀምጡ እንጂ ስራ እያሉ ዱባይ እያሉ የሚሄዱበት ሌላ ሰው አለ ገና ማለት ነው። በዚህ አካሄዳችሁ ይህንን ሁሉ ይዘው የሰውን ልጅ እንደዚህ ማድረግ አይከብድም? ኑሐሚን ይመች። እዚህ ላይ ነቃያንሽ ያራዳል፣ ነቃያንሽ ያራዳል። የመጨረሻ ላይ ትምህርት መጣበታል። እንዴት ናችሁ የኑሐሚን ተከታታይ ድራማ ቤተሰቦች፣ እንዲሁም የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም ደግሞ ኖላዊ ከተመችን በመሀል ገባ እንላለን። እኔ በትላንትናው ክፍል ኑሐሚን ተመችቶኛል ስላችሁ በምክንያት በቃ ተመችቶኛል። እንዴ በቃ አረገዘች፣ ኑሐሚን አረገዘች፣ በቃ ተረጋገጠ። በቃ እርጉዞች መቼ ምን አንተ እንደዚህ ያደረገ እሷ አላረገዘችው እንደምትሉ ተስፋ አለኝ። እንዴ እኛ እንደሱ አላሰብንማ። እንዴ እንደሱ አላሰብንም እኛ። ከእንትና እኮ ከኤርሚ ወስደን ለናሆም ልንድርለት ነበር እኛ ሀሳብ። አሁን ካረገዘች ከኤርሚ ካረገዘች በቃ ከናሆም ጋር መቼም ልትሆን አችልም። መቼም ናሆም ከዛ አስረግዞ እሷ ደግሞ ከዚያ አርግዛ እሷን አግብቶ የእሱን ልጅ አምጥቶ አብሮ ሊያሉ ሲጀመር አምራን የምትለቅ አይመስለኝም። እንዴ አምራን ደግሞ ፍጥጣ ይቻላል እንዴ እንደዚህ ጋይስ? በድሮ ህይወቷ ምን ነበረች አምራን ጋይስ? ምን ነበረ ባህሪዋ? እንትን ነበረች እንዴ በድሮ ህይወቷ? ከባድ አይነት ሰው አለ በቃ እዚህ ጋር መጥራት ማንችሉ አይነት ሰዎች፣ እንደነዚህ አይነት ሰዎች ነች እንዴ? ተው ግን ተው ደግሞ ፍጥነቱ በቃ እኔ ተመቸኝ። ፍጥነቱ የሆነ ነገር ይታሰባል በቃ ተነገረ። አሁን የኑሐሚን እርግዝና ወደ ላይ ወይ ደግሞ ሲያስተዋውቃት ምናምን አንድ ክፍል ላይ ነው ያየን አይደል ጋይስ? በነጋተኛው እዛው ክፍል ላይ ከሰዓት ላይ ልበለው እንጂ ምን ልበለው ወይ ወደ ማለት ነው እርጉዝ እንደሆነ ይቻወቅ። የትኛው ተከታታይ ድራማ ነው እንደዚህ ቅንጭብ እያደረገ የሚያሳየን? የእሷን እርግዛና እኮ 1 ወር ነው የምናየው። ሌላ ድራማ ላይ የምሬን ነው 1 ወር ሙሉ ልታረግዝ ነው እንላለን። ዛሬ እንትን ሲያቅለሽልሻል፣ ነገ ደግሞ ሽታ ሲያቅለሽልሻል፣ ከነገ ወዲያ ደግሞ ከነገ ወዲያ ስላችሁ ክፍሉ ማለት ነው። በሳምንት 3 ክፍል ከተለቀቀ በነዛ 3 ክፍሎች ላይ ያ ነገር አይመጣም። በአንዱ ክፍል ላይ የሆነ ነገር ሲያቅለሽልሻል ታያላችሁ። ኔክስት ደግሞ ከ3ኛው ክፍል በኋላ ላይ የሆነ ነገር ታያላችሁ ምናምን እያለ ወደፊት ሄዱ ነው የምናየው። እዚህ ጋር ይመጣል አባቴ ከች አይስትም ቦታው ላይ ይመቻችሁ። ድራማውን እንደዚህ አፈጣጥናችሁ ምን ልታደርጉት ነው? የት ልታደርሱት ነው? ጋለበው ጋይስ። ለማንኛውም ይሄ ነገር በጣም ተመችቶኛል፣ ግን ትንሽ በጣም ፈተና አደጋች። የተወሰነ ያዝ ብታደርጉት ድራማውም ያዝ እያለ ሳቢ የሆነ ሄዳል ብዬ አስባለሁ። ማለት አሁን ለምሳሌ የኑሐሚን እርግዝና 1 ክፍል ላይ ባትጨርሱት አሪፍ ይሆናል። ገብታችኋል? ዝም ብላ ስታስረግዝ ዝም ብላ ሲያቅለሽልሻት ምናምን ብናይ፣ ከዛ ደግሞ ስታስታውቅ ዝም ብለን ሲያቅለሽልሻት ብታሳዩ፣ ከዛ ደግሞ በተደጋጋሚ የሆነ የእርግዝናው አይነት ስሜት የለም። ገብታችኋል? ያንን ስሜት ዝም ብላ ብታሳየን ሰሞኑን ጥሩ አይደለም እያቅለሸልሽ ነው ምናምን አይነት ነገር ብታመጣልንና እኛ ፊልም ብናደርገው ያንን ነገር አሪፍ ነበረ። ቅድሚያ እኛ አስበነው ከዛ ወደዛ ብሄድ ጥሩ ነበረ። ገብታችኋል? ለእኛም ስራ ተሰጥቶ ነበረ። ብቻ እኔ ከሞላ ጎደል ተመችቶኛል። ወደ ዋናዎቹ ዛሬ ዝናሽ ዝኑ እርሱ እኮ ትልቅ ሴት ነው። ለዛውም ዋሽተው ከሌላ ልጅ አሉ ውጭ ላይ ያሳደጉት ትልቅ ጎረምሳ አለ። እኔም ጎረምሳ ብቻ ነው ብዬ አላስብም። ሌላም አለ፣ ሌላ ባል አለ፣ ሌላ 3ኛ ባልም አለ፣ ሌላ ጎረምሳም አለ፣ ወይ ደግሞ ጎረምሲትም አለ። በዚህ አካሄዳችሁ ማን ይችላችኋል? እንዴ የምሬ ነው ጋይስ፣ እንዳስባችሁታል እንዴ? እሺ ይኖራል እኔ ከኔ ምንም የሚቀንስ ነገር የለም። ይኖራት ለምን እሺ አይኖራት? ምን አገባኝ? ባሏ ከቻለ እኔ ምን አገባኝ? በእንደዚህ አይነት ጉዳይ መግባት የለባችሁ። ምክንያቱም ሰሞኑ የተፈጠረው አይታችኋል። የሆነ ጊዜ ላይ በጣም ትሬንድ የነበሩ ፍቅረኛሞች አሁን መልሰው ታረቁ አይደለም። ስለዚህ እኔ ምን አገባኝ? ምንም ነገር ግን ይህንን ሁሉ ውርደት ተከናንባ
እንዴት ነው የሰው ልጅ ዝቅ አድርጋ የምታየው? እንዴት ነው ነገሮችን እንዴት ቻልሽበት እናቴ? ወይኔ እንደነዚህ አይነት ሰዎች ግን የምር እናንተ እኔ መጨረሻችሁ ምን እንደሚሆን እንጃ። እኔ አላውቅም። ነው ለራሳችሁ የክፋትን ጥግ እየሰራችሁ ለራሳችሁ የኃጢአትን ጥግ እያደረጋችሁ ሰዎችን ደግሞ ጨቆን እንጃ። ይሄ ምን ይሉታል? ገንዘብ አይኖራችሁ ሲደፍራችሁ በገንዘብ የምታስቡ ሰው ስትሆኑ እንደዚህ ነው። የምሬ ነው። በቃ ገንዘብ አይኖራችሁ ራን የሚያደርጉ ደግሞ ገንዘብ አይኖራችሁ የሚማረው። ስለዚህ እናንተ ምንም እንትን አትሆኑ። በቃ ገብቷችኋል? ይሄ የሰው ልጅ ከእንስሳ የተለየው ከምንድን ነው? ለምንድን ነው? ስለሚያገናዝብ ስለሚያስብ ስለሚያስተውል ነው። አለ ጋይስ ካካውን በየቦታ ስለማያደርግ ነው። አለ ጋይስ ይህ ማለት ነው ያው ሰው ያስተውላል፣ ያስባል። ገብቷችኋል? በዚህ ነው በቃ የምንለየው። ሌላ ምን ነገር ኖሮ ነው ልላችሁ ያለሁት ነገር ገብቷችኋል አይደለ? እኛ ሁማን ቢንግ እስከሆን ድረስ ከእንስሳ በማስተዋል የተለየን ፍጥረት እስከሆንን ድረስ እንዴ ማገናዘብ መቻል አለብን እንጂ ጋይስ በደንብ ማገናዘብ መቻል አለብን። ኧረ ጉዴ! የዝናሽ ከፋ። ኑሐሚን ግን ተመቸች። ጥሩ ነገር አያመልጥሽም። በቃ ጥሩ ቦታ ላይ ትደርሻለች። ከች ነው አሁን ጥሩ ነው የሆነው። ምክንያቱም አርፋ እንድትቀመጥ የሆነ ነገር አግኝታለች ማለት ነው። ኑሐሚን ይህን ነገር ከተጠቀመችበት አጋለጠሻለሁ፣ አንቺም እንደዚህ ነች። ስለዚህ ስነስርዓትሽ ነው ያዥ። ወጥቷችኋል? ዝናሽን በራሷ ሳይድ አድርጋ እድሜዋን እዛ ቤት የምትኖርበትን እድሜ የምታራዝምበት ጊዜ ሊሆን ይችላል ያስባለሁ። በዚህ ሁኔታ ውስጥ ደግሞ ዝናሽም ዝም ብላ አትቀመጥም። እሷን ለማጥፋት አይነት ነገሮችን ልታስብ ትችላለች የሚል ሀሳብ አለኝ። ከዚህ ውጭ በትናንትናው ክፍል የተለየ ነገር አለ ብዬ አላስብም። ያው ናሆም ትንሽ እየጨለለ ነበረ፣ ያው መለስ ይላል ብዬ አስባለሁ። በዛ በኩል ደግሞ ኤርሚና አምራን አንድ ላይ ሰላም የሚያወሩበት ታይም ምናምን ደስ ይል ነበረ። በቃ እሷም በሱ ዓለም እሱም በሱ ዓለም ደስ አይሉም፣ ግን ሁለቱ ጋይስ ፍቅረኛሞች ነበሩ ሆነ ጊዜ አይደለም፣ ግን ሁለቱም ሌላ ነው የሚያስቡት እና አሁን ተገናኝተው በቃ የራሳቸው ነገር ምንም መስሎ አይታያቸው። ሁለቱም በራሳቸው ዓለም ነው ያሉት እና እሱ ነገሩ በጣም ተመችቶኛል። ወይኔ ዘንድሮ ለማንኛውም ይመቻል። ሌላ ምን እላለሁ? ኖላዊ መስኪና ካላርግላችሁ ኖላዊ በባለፈው ክፍል ያው እንደተጠበቁ አልተገኘም አይደለ ጋይስ? የወንድ ምናምን ልጅ ምን አይነት ልጅ ነው ልበላችሁ? አልጫ ነው ሽሮ ቢባል አይነት አለ፣ እንደዚ አይነት ነው ወንድየውና ሄዶ አልተንበረከከም። ያንን የሚያክል እንትን ይዞ ጋይስ ቤት የሚሰራበት የሚባለው ኮንስትሮን ሳይሆን ቦሎኬት ይዞ ጋይስ ጭራሽ አናቱ ላይ እንደው ምን ይሻላል። ለማንኛውም ያው እንደተጠበቀው አልተገኘም። ምን አለ ይህን ያህል ባታስፈራ እንዴ? ምን አለ ይህን ያህል ባታስደነብሩ? ድራማውን በጉጉት እንድንጠብቀው ምን አለ እንደዚህ ድረስ እንትን ባታካብዱት? ምን አለ? እኔ እንደዛ ሊተሰማኝ እንዴ ቢያንስ ገጭጓ ቢዞዛት እንኳን አሪፍ ነበር። አለ ጋይስ ስንት ሰው እኮ በቃ ሀናን ደፋት፣ ሀናን ስንት ነገር ሆነች፣ ሀና ሐኪም ቤት ትገባለች። ስንት ሰው ቦጭ ያሉ። የኔማ ቦጭ ማለት ብቻ ሳይሆን በቃ ታውት ለነገራችሁ አልችል እናንተ ምስክር ናቸው። እና ይህን ነገር ስላጣው ቅር ብሎ እያለ ነገር ላይ ይችላሉ። እኔ ስቀልሎሽ ባህል ቀልጠናል ያሻላል። እና በትናንትናው ክፍል በጣም የተመቸኝ ሀናና አሲር መሀል የተፈጠረው ነገር ነው። በተለይ በቤት ሲገቡ ሀና ቁጭ ብላ ሲያገኛቸው ሁለቱም ፍጥጥ ሰላማችን እንዴ ዛሬ አንዴ አላልኩም እንዲ አባዬ። እሺ አዜርነት አትዩ ልበለው እንዲ አባዬ። ይመቻት። እሱ ጋር በጣም ማዝናቱ ነበረ። ለማንኛውም አሪፍ ነበረ ትናንት። ለማንኛውም በጣም አሪፍ ነበረ። ገና ጠበቅነው አላገኘ ነው። እናንተ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ያው ከዚህ በፊት ሪቪው ስላደረኩት ብዙ አላወራባችሁ፣ ከታች ያለው ማየት ትችላላችሁ፣ ውስጥ ከገባችሁ በኋላ ማለት ነው። በጣም ወዳችኋለሁ። ዋይንካችሁ ሁሉም ዛልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። ነገርየው ምንድን ነው ወገን? ገብቷችኋል? ልጅ በልጅ አረጉን እኮ ኑሐሚን ተከታታይ ድራማ፣ በዚህ በኩል ልጅ፣ በዚህ በኩል ልጅ፣ ሶስተኛም ይመጣል ልጅ። ልጅ በረከት ነው ይባላል። በልጅ አይቀለድም። ልጅ እወዳለሁ እኔ። በነገራችን ላይ ግን በዛ አልበዛም
በዛ በኩል ቤዛ አረገዘች፣ በዚህ በኩል ኑሐሚን አረገዘች። እሺ ያርግዙ። መቼም ናሆምና ኑሐሚን አንድ ላይ ይሆናሉ አትሉኝም? ከሌላ አርግዘው አንድ ላይ ይሆናሉ አትሉኝም? እሺ የአምራን እንኳን ከኤርሚ ነው ብለን እናስብ፣ የኑሐሚንም ከኤርሚ። እንዴት ታዲያ አንድ እኩል አይሆንማ ጋይስ? አንድ እኩል አይሆንም። ቢያንስ እንደ በፊቱ አንድ እኩል እያደረጋችሁ ታትዩ ነበር ወይ? ዘንድሮ ምን ይሻለናል ጋይስ? አይ እስኪ ቆይ መጀመሪያ ልረጋጋና ሰላም ልበላችሁ። እንዴት ናችሁ? የኑሐሚን ተከታታይ ድራማ እንዲሁም የኖላዊ ተከታታይ ድራማ ቤተሰቦቿ ማናችሁ? የዛሬ ማብረን ኑሐሚን ሪቪው እናደርጋለን። ከተቻለ ደግሞ በመሀልም ኖላዊ ገባ እንላችኋለሁ። አላችሁ ያለ እናፍቃችኋለሁ። ላይክ አድርጋችሁ ይሁን። ኖላዊ በትናንትና ክፍል በቃ እንደው አሪፍ ነበረ። አሪፍ ሄዶ መጨረሻ ላይ አረገዝኩኝ ያለችና አበላሸችው ነገሩ። ቢያንስ ተስፋ ነበረ። የምን ተስፋ አትሉኝም? ኑሐሚንና ናሆም አንድ ላይ የመሆን ተስፋ ነበራቸው። እኛ ጋም ትልቅ ተስፋ ነበረ። ትልቅ ተስፋ፣ ጭላንጭል፣ የሚታይ ጭላንጭል፣ ጠጋ የሚል ጭላንጭል። እሱ ብቻ አይደለም ወድጄዋለሁ የሚል ጭላንጭል አይባልም። የምንደ ይባለው ሀሳብ ልቧ ያሰበውን አፏ አውጥቶ ተናግሮ ይህን ሁሉ ነገር ካየው በኋላ አርግዣለሁ ልትይም እንደ ኑሐሚን እባክሽን በድሮ ህይወት ነው እንዴ? ኧረ ተው እሺ ይሁን። ግን እንዴት የሚሆን ይመስላችኋል? ለምሳሌ ኑሐሚን ካረገዘች ከማን ነው ያረገዘችው? መቼም እያልጠየቃችሁ ከካሜራ ጀርባ ንግዛ ካልሆነ በስተቀር መቼም በየርሚ ነው እንደምትሉኝ ተስፋ አለኝ። አምራንስ ከማን ነው ያረገዘችው? የአምራን ነው የሚያጠራጥር አይደለም። ከናሆም ነው ወይስ ደግሞ ከኤርሚ ነው ያረገዘችው? ምን ታስባላችሁ ጋይስ? ያው ኑሐሚን ካረገዘች ሊሆን የሚችለው ተቃራኒ ቦታቸው አይደለም። አምራን ከናሆም ነው ያረገዘችው፣ ኑሐሚን ደግሞ ከኤርሚ ነው ያረገዘችው ማለት እንደዛ ነው ሊሆን የሚችለው። ያለበለዚያ ሁለቱንም ሆፕ አያስደርግም። ሰውዬ እንዴ! ኧረ ተው ኤርሚ ግን የማታደርገው ነገር የለም። እኔ በተለይ በትናንትናው ክፍል ኤርሚ በጣም ነው ያበሳጨኝ። እውነት ይህ ሃርድ የሚጫወተው ነገር ምን ይሽ ነው አልገባኝም። ይቻላል እንደ እንደዚህ ጋይስ ይቻላል? ምንድን ነው ሊያሳዩን የፈለጉ? በግድ መኪና ውስጥ አስገብተው ቆልፉበት ይዟት ሄዶ ለብቻ ማናገር ምን ይሽ ነው ጋይስ? እኔ አልገባኝም፣ አልተረዳሁትም ይሄንን ነገር። ይቻላል እንዴ እንደዚህ ጋይስ? ይቻላል? በዚህ ዘመን ያሉ ሴቶች እንደዚህ መሆን ይችላሉ? እሺ ይላሉ? ኧረ አይሰሙም ጋይስ፣ ማንም አይሰሙም ጭራሽ። እንደዛ ምናምን እኮ ማለት አናገረም። መኪና ውስጥ ገብታ ማንበሰላ ምትል እንደዚህ እንደ ኑሐሚን አይኖርም። ምናልባት እንደ በጣም የምትፈራህ አይነት ካልሆንክ በስተቀር እንደዛ ማድረግ አሁን ይቻላል ብዬ አላስብም። እንግዲህ ያው ብዙ ነገር እንሰማለን፣ አንዳንዴ ወጣ ያለ ነገርም እንሰማለን አለ ጋይስ። ነገር ግን አብዛኛውን የሚያመዝነው እንደዚህ አይነት ነገሮች በድፍረት አይደረጉም። በቃ ኢትዮጵያ ውስጥ አይደረግም ብዬ አስባለሁ። ማለት ያው እዛው አካባቢ ወይም ደግሞ ተጣልታችሁ ነው የምትለያዩት። ከተለያያችሁ በኋላ እንደዚህ ቀርባችሁ እንኳን ብትነጋገሩ በስድብ ነው የምትለያዩ። መልካም ነገር አታሳዩም እንጂ እንደዚህ ደፍራችሁ ይዛችሁ ሄዳችሁ ምናምን ትንሽ ከበድ ይላል። እኔ አላውቅም። እዚህ ላይ ሀሳብ ካላችሁ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ ውጭ ኤደን የመጨረሻ ተመቸች። የምሬን ነው ብላችሁ የመጨረሻ ትቼ ያለሽ እንዴ! ማሽቃበጥ አንደኛ፣ ምላስ አንደኛ፣ መገለባበጥ አንደኛ። አንዴ ምስኪን፣ አንዴ ክፉ፣ አንዴ ጨዋ፣ አንዴ ባለጌ። ያረማትኙ የለም አንቺ የምርልች ተመችታኛለች። በትላንትና ክፍል በቃ ኤደን ነበረች ታስታረኝ ነበረ። በተለይ ለአምራን ስታር የነበረው ነገር ፈጠራ። ታዲያ እንደዚህ አይነት ጭንቅላት ይዘን እኮ ነው እኛ ጋይስ እንኳን እኛ ጋር የምር ተከማችቶ ደቅሟል። አሁን ይህንን ተንኮል የምናስብበትን ሀሳባችን እኔን ጀምሮ ነው ማውራ ጋይስ። እሺ ሳወራ የምናስብበትን አይምሯችንን በጣም ነገር የምናስብበት ስንት ነገር በሰራ ይሄ እኛ ሀበሻ ከባድ ነን። የምር እውነት ለመናገር በጣም ከባድ ነን። የሚቀናን ክፋት ነው። የሚቀናን መጥፎ ነገር ማለት ነው። የሚቀናን ውሸት ነው። የሚቀናን ሰዎችን መካድ ማጭበርበር ነው። የሚቀናን እሱ ነው። የምሬን ነው የምላችሁ። ብቻ
ከባድ ነው። እስኪ ልትወው ብቻ ተመችታኛለች፣ የመጨረሻ ተመችታኛለች። ከዚህ በኋላ በደንብ ፈታ እያደረገችን ትሄዳለች ብዬ አስባለሁ። ያው ክፋቷን ቀንሳ ኮሜዲው ላይ በደንብ ብትቀጥል አሪፍ ሆናለ። እንደዚህ ግልብጥ እያለች ጥሩ ነው። እኔ ተመችቶኛል። እስኪ ወደ አጅሬ ወደ ናሆም ልምጣ። ናሆም በትላንትናው ክፍል ተገለባበጠ። በቃ አኩባቱ ነው የሚሰራው ባክሰበር ምናምን አይደለ የሚባለው ጋይስ፣ እንደዛ አይነት ነገር ነው። በቃ ስፖርት በሉ ተነፋፍቆላ ደረቱ እንዲነፋ አንድ ሳምንት ጂም ቤት ቆይቶ ይወጣ እንደኔ ነው ጎረምሳ ነው ይመስሉ። እኔ አንድ ሳምንት ጂም ቤት ቆይቼ ማለት እጅን የትና የት እንዳደረኩት እኔ ብቻ ነኝ የማውቀው ጋይስ። አንዱ እዛ ማዶ ነው፣ አንዱ እዛ እንዲህ ነበረ ሲሄድ የነበረው ጋይስ። እንደዚህ ያልኩ ማለት ይውልኝ እና እንደዛ ነው የሆነ እንዴ ተውንጂ ነው። ትንሽ ረጋ ብላ የምታስብበት ጊዜ እኮ መሆን ያለበት። አሁን ገብቷችኋል አይደለም? ምንም ያህል ቢጎዳ ምንም ያህል ባያምናት መሆን የሚሰማቸው ነገሮች አሉ አይደለ? እንዲወዳት ወይም ደግሞ ለምዶ እንደዚህ የምታስብ ብሎ እንዲጨነቅ ቢያደርገው አሪፍ ነው ብዬ አስባለሁ። አሁንም ተጨንቋል፣ ግን የተጨነቀበት መንገድ በዚህ መንገድ ቢያሁን ጥሩ ነው። ገብቷችኋል አይደለ? አሁን ለኑሐሚን ጥሩ ያልሆነ ምላሽ ሰጥ አይደለ? ግን እሱ ብቻውን ብሎ ወይ መኝታ ቤት ብቻውን ቁጭ ብሎ በትውስታ እሷ የምታወራውን ነገር እያሰላሰለ እያሰበ ምናምን ቢሆን ገብቷችኋል አይደለ? እሷን አፉ ነው ያሸሽው እንጂ ልቡ እሷን እየፈለገ ነው የሚለውን ነገር ያስረዱ ነበር። አሁንም እንደዚህ አይነት ነገር ለማስረዳት ነበር ያስቡት፣ ግን በደንብ እንትን አልሰጠም። ግድ መኝታ ቤት መሆን የለበትም፣ እዛ በረንዳ ላይ ማሰብ ይችላል። ግን የሆነ ትውስታ ጨምር ብታደርጉበት ጥሩ ነበር እላችሁ ፈልጌ ነው። አቶ ሌኩን ወይዘሮ ዝናሽን ይዞ አጠናገራት። ጠፊው ግን አልተመቸኝም። እውነት እንዲህ ሄዶ እንዲህ ነው ቁጭ ያለ እንዲህ ነው ያላበቃ ጥፊው ጋይስ። እንደዚህ አይነት ጥፊ አለ እንዴ? አለ። ኧረ ሞቅ ሸብረቅ ነው ደመቅ ነው። ያው ለድራማው ድምቀት ብዬ ነው እንጂ እኔ እንደዚህ አይነት ነገር የሚመቸኝ አይነት ሰው ሆኜ አይደለሁም። ያው እናንተን ለማዝናናት እንዲሁም ደግሞ ድራማም አሪፍ የሚሆነው እንደዛ ሲሆን አይደለም። ጠፊው አይታችሁት ከሆነ እንዲህ ሄዶ ነው ቁጭ ያለ፣ እንዲህ ቀጥታ ሄዶ ነው ቁጭ ያለ። ምት የለውም። ገብቷችኋል አይደለ? እንደው ቢስታት ይሻል ነበር አይደለ? እንደዚህ ያርጎ ቢስታት ይሻል ነበር። እንዴት እንደሆነ አላውቅም። ብቻ የሆነ ቁርጥ ያለ ነገርም አለው። ትክክል ስላልነበረ ነው። ገብቷችኋል አይደለ? አግኝታችሁኛል፣ ይገባችኋል። ግን በደንብ ሙቅ ያለ ቢሆን አሪፍ ነበረ። ግን እዛ ቤት ውስጥ እየተፈጠረ ያለው ነገር እኔ ምንም አልገባኝም ጋይስ። ምንድን ነው እየተፈጠረ ያለው? ኑሐሚን ተከታታይ ድራማ ደግሞ ፈጣጠነ። ኧረ ሩጫ ነው፣ ማራቶን አለ። 100 ሜትር ነው ማራቶን ነው 100 ሜትር ነው ጋይስ ድራማው። ታርጌቱ ጋር ይደርሳል፣ ይጀምራል፣ ታርጌቱ ጋር ይደርሳል። አንድም ሳምንት እንትን ብሎ አያውቅም፣ አንድም ክፍል ላይ እንትን ብሎ አያውቅም አይደለ? ለምሳሌ የሆነ ነገር ሊሆን ነው አይደለ? እዚህኛው ክፍል ላይ ቀጣይ ክፍል ላይ ያንን ነገር ታገኙታላችሁ። የትኛውም ድራማ ላይ እንደዚህ አይነት ነገር በተለይ የሚያጓጓ የሆነ አትራክት የሚያደርግ ነገር፣ ለምሳሌ የቤዛ እንትን የታወቀበት መንገድ ወዲያው ነው አይደለ? የታወቀው ተከታተሏት ተባለ፣ በቀጣይኛው ክፍል ክትትሉ አልቆ ተያዘች። ገባችሁ አይደለ? የትኛውም ድራማ ላይ የሆነ ውስብስብ ያለ ነገር ይመጣል ከጀርባ ስታመልጥ፣ ስትደበቅ፣ ምን ስታካብሉ ገብታችሁ ይሆናል። ክፍሉ ለማርዘም ምናምን ያለው ጉጉት ምናምን። ይሄኛው ድራማ ግን ላጥ ነው፣ እዛ ነው አባቴ ወንጭፍ ነው ካንዳንድ ወንጭፍ ነው። ለምን እንደዚህ ሆነ ካላችሁ ያው ኑሐሚን ተከታታይ ድራማ ረጅም ነው፣ በጣም ረጅም ነው። በጣም ከምናችሁ በላይ ያው ከዚህ በፊትም ተናግሬያለሁ። አዳዲስ ሰዎች አሁን ይጨምራሉ። ከዚህ በፊት የምታውቋቸው የማታውቋቸው አዳዲስ ሰዎች ይጨምራሉ። አዳዲስ ታሪክ እየተፈጠረ ይቀጥላል። ከዚህ በተለለ በትናንትናው ክፍል የተለየ ነገር አለ ብዬ አላስብም። ካለ እናንተ ጀምሩልኝ። ኖላዊን እንዴት አያችሁት ጋይስ? ምናልባት ትናንትና ሪቪው ላይ የነበረ ሪቪው ካያችሁ ትናንቱ እንዴት አያችሁት? ምን ተሰማችሁ? በትናንትና ሪቪው ብዙ ነገር ብያችኋለሁ። እንዴት ነው ጋይስ ነገሩ? እንዴት ነው እና እንዴት ነው? ሐኪም ቤት ትገባለች ብያችኋለሁ። ምን ታስባላችሁ? ማጅራቷን ከኋላ ትመታና ወደ ሐኪም ቤት ቀጥታ የምትገባው ከዚህ በፊት በልጅነቷ ትውስቷን አታለች። ያ ትውስታ ይመለስላታል ብያችሁ ነበረ። አሁን እንደዚህ አይነት ነገር እናያለን ወይስ ደግሞ ጭራሽ አሁን ያላትን ትውስታ ይጠፋና አዲስ ሰው ትሆን ይሆናል? ምን ታስባላችሁ? ሀሳባችሁ ኮሜንት ላይ አስቀምጡልኝ። ለማንኛውም ትናንትና ሬዲዮ ካላያችሁ ከታች ያለላችሁ ድራማው ነገ ሰኞ ይለቀቅላችኋል። እስከዛው ድረስ መልካም ጊዜ ሆነላችሁ። ፋይንጋችሁ እንደዚ አልፏችሁ ሊሳካላችሁ መረባችሁ ቀናችሁ ብሩ ቤታችሁ ብሩ ሆንላችሁ እያልኩ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ይሄ ዘመቻ ነው።
የምሬን ነው። ኑሐሚንን ለማጥፋት የተደረገ ዘመቻ በሚለው አልፋለሁ እንጂ እንዲህ በሰላም አለ ሁሉም እኮ ተነሱባት። ረቦስማ ምንሼ ነው። ማንም እኮ ይቀር የለም ጋይስ፣ ማንም ይቀር የለም እንዴ! ኧረ ተው ልጅ እንዴት ልታልፎ ነው ይሄን ሁሉ እንዴ? ይሄ እኮ እንትን በሉት እኮ ጋይስ፣ ጥሩ ሜዳ የገባችሁ ይመስለው እኮ ጋይስ፣ እንዲኖር ነው። ኧረ ተው እንዴ! ቢያንስ ቀስ ቀስ እያላችሁ አምጡ እንጂ ሁሉንም አንዴ እሷ ላይ ከመራችሁ በኋላ የማን እንዳለ ለደል ነው እኛ። ኧረ በስመ አብ! እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ እንዲሁም የኖላዊ ተከታታይ ድራማ ቤተሰቦች አላችሁ ሁሉ ፒስ። ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል አሪፍ ክፍል ነበረ፣ ደስ የሚል ክፍል ነበረ። ነገር ግን እንትን በዛው አይደለ ጋይስ? ሁሉ ሰው ኑሐሚን ላይ በቃ ይመጣል፣ ኑሐሚን ላይ ይመጣል፣ ኑሐሚን ላይ ይመጣል፣ ኑሐሚን ላይ። አሁን በቀጣይ ክፍል ኑሐሚን ምን ልትሆን ነው? የኔ ጥያቄ ተሸክሟለች ወይ ነው? ይሄን ሁሉ ሰው ገብቷችኋል አይደላችሁ? የፈለጉት ነገር እዚህኛው ላይ ኑሐሚን ደግሞ የሆነ የምትጨቆና አይነት ሰው አለች ማለት ፈቅዳ ራሷ ፈቅዳ በቃ ይሄ ዝቅ የምትል አይነት ሰው አለች። በቃ የራሷን እንትን የምታስከብር አይነት ሰው ነች። መብቷን የምታስከብር አይነት ሰው ነች። ለአባቷ የምትከራከር አይነት ሰው ነች። ጸጥ ማለት አትወድም፣ እሺ ማለት አትወድም። ስትሰደብ የሆነ ነገር ሲሏት ዝም ማለት አትወድም፣ ትናገራለች እዚህ ላይ እና ደግሞ እሷን ፎክራለች። በተለይ ቤዛ ላይ አምራን ላይ ፎክራለች። በደንብ ነው የሞከረችው፣ በደንብ ማለት ነው ጋይስ። ኧረ መፎከር ብቻ ሳይሆን አይደለም በጥፊ ምልሳታለች ጋይስ። ታዲያ እንዴት ነው? ምን ተማምና ነው እሷ ይሄን ያህል እንደዚህ እንትን ያለችው? ማንን ተማምና ነው ጋይስ? ገብቷችኋል አይደለም? ኤደንም ዘው ብላ ገባች፣ ሰራተኛው ነው። አይ ኤደን ግን ይመቻት። ኑሐሚን ቀድማ ማስጠንቀቋ ወይም ደግሞ ቀድማን ለይኩን መናገሯ የመጀመሪያ አድናቂዋ እኔ ነኝ በዚህ ጉዳይ። የምሬን ነው የምላችሁ። አስባችሁታል? ባትናገር ምን ሊመጣ እንደሚችል። ሲጀመር ሌኩን ሁሉን ነገር ያውቃል፣ ሰምቷል፣ ከአባቷ ከተሴ ሰምቷል። ስለዚህ ያን ያህል የሚያጨናንቅ ነገር አይደለም። ነገር ግን አሁን እንደምናየው ከሆነ ወደፊት የሚመጡት ክፍሎች ኑሐሚን የምትጎዳበት የምትጨቆንበት አይነት ክፍሎች ይሆናሉ ብዬ ነው የማስበው እና ትንሽ ያሳቅቁናል ብዬ አስባለሁ። እንዴት ነው ማሳቀቅ ፈልጋቸዋል? አይባልም። እሺ ለመሳቀቅ ዝግጁ ናቸው ወይ ጋይስ? ብቻ ከባድ ነው። እኔ በጣም የገረመችኝ ቤዚ ምን እሺ ነው? ኧረ ተይ እባክሽ አምራን ተይ ተረጋጊ። እንደው መረጋጋት ጥሩ ነው እንዴ? እናንተና ጋይቶች ነበርኩ ጠርሙሶ ሄዶች ነበር እንዴ እንጂ